ወገባቸው እየተተለተለ በቀስ ከዚህ በላይ ሞት ውርደት አለ። የተቸገሩትን እናግዝ ብለው ከኛው ከተቸገር ነው ይሰበስቡና ለጠቅላይ ሚኒስትር አብይ ማስራብም ፖለቲካ ነው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ሊቀመንበር የተቸገሩትን እናግዝ ብለው ከኛው ከተቸገር ነው ይሰበስቡና ገንዘባችንን በዱቄትና በሳሙና መልክ ከመለሱልን በኋላ ለጋሱ አስተዳዳሪ የሚልና ፎቶአቸው በትልቁ የተካተተበት ባነር አሰርተው የሰፈሩ መግቢያና መውጫ ላይ ይሰቅላሉ። በመለመንም በባነሩም መውጫና መግቢያ ያሳጡናል። የሰበሰቡትን መልሶ በመስጠት ለጋስ መስሎ የመታየት አባዜ። አሁን በቀደም ከላይ በሰፈሩ ያሉ ለጋሶችን ለማመስገን ውስጡን ደግሞ ራሳቸውን ለማሞገስ ስብሰባ ጠርተው መስጠትን መካፈልን እንልመድ ምናምን እያሉ የሰጣቸውን ማህበረሰብ ማስተማር ጀመሩ። እኔ የምለው ግን ሁሉም ማይክ ሲይዝ መድረክ ሲያገኝ በቃ የኛ አስተማሪ ነው አይደል የሚሆነው? ሌላው ሁሉ ይቀር። አሁን ለዚህ ህዝብ የተካፍሎ መብላት ዋን ኮርስ ይሰጠዋል እንዴ? በዚህ የኑሮ ውድነት ማህበረሰቡን ወገቡን ደግፎ ያዘው እኮ የመደጋገፍ ባህሉ መስሎኝ። እንደውም እንደ ህዝብ የቆምነው ካለን እሴት ሁሉ ተካፍሎ መብላት የሚባለውን ተለቃልቀን ስላልደፋ ነው። ኢኮኖሚ የቆመው በኢኮኖሚ ፖሊሲ ሳይሆን በመረዳዳት ፖሊሲ ነው። ለማንኛውም ሊቀመንበር ተረዳዱ የሚል ትምህርታቸውን ሳይጨርሱ ማማርገጫቸው የኔ ፈላስፋ አቋረጡልኛ። ሊቀመንበር መስጠትን አስተምረዋለሁ ያልከው የቀበሌ ህዝብ መቀበልን እየተማረልህ ነው ብለው ሊቀመንበርን ኮታቸውን ሲያስወልቋቸው እኛ ደግሞ ጭብጨባ ለበስናቸው። ሊቀመንበር መቀመጫቸው ላይ ሲቁነጠነጡ ከቆዩ በኋላ ፖለቲካ ሳታውቂ ዝም ብለሽ አትዘባርቂ ብለው በግጥም ከተሳደቡ በኋላ በድንገት እስቲ ቀላል ጥያቄ ልጠይቅሽ፣ ባይደንን ታውቂዋለሽ? እማማ አይናቸውን አጨንቁረው እያዩ ባይደን እዚህ ሰፈር ነው ታች ሰፈር? ሊቀመንበር ፉጨት የመሰለች ሳቃቸውን ካሰሙ በኋላ አየሽ ይሄንን ያልኩሽ ምንም አታውቂም። ለማንኛውም ለሌላ ጊዜሽም ባይደን ማለት የአሜሪካ ፕሬዝዳንት ነው። እማማርገጫቸው ሳቅ ብለው የሊቀመንበርን የመዝጊያ ፈገግታ ካጀቡ በኋላ አንተስ ካሳዬን ታውቀዋለህ? ካሳዬ ደግሞ ማን ነው? አየህ አንተም የምትመራውን ህዝብ በደንብ ብታውቅ ኖሮ ማለዳ ስትወጣ ተክቶ ቤት የሚገባውን ካሳዬን ታውቀው ነበር። ይዞን የወረደ ቁልቁል ነው። አንድ እንሆነን እንቁም። አሁንም ስትጠይቋቸው እናንተ እነዚህ 7 ቀኖች ሄዳችሁ ፑሽ እንድታርጓቸው እንፈልጋለን። ምን አርጋሃል እንድትሉት እንፈልጋለን። የተለያዩ ኢንተርቪዎቹ ፕሮግራሞቹ ሳምንቱ ስትሰሩ አላለቀሳችሁ? እኔ ስለተቀረጸና ያለቀስኩት ወይሱ እድሜ ልኩ ስለሚጮህ ምናምን ነው? በየቤታችሁ አላለቀሳችሁ? ምጻን ሲታረድ አላለቀሳችሁ? ወገባቸው እየተተለተለ በቀስ ከዚህ በላይ ሞት ውርደት አለ። ምንድነው የኔ ስልጣን? ምንድነው የኔ ዝና? ምንድነው? ሁሉም እንዲል እፈልጋለሁ። የሃይማኖት አባት ቀሚስ ቆም ምናምን አድርገው ሾፍና ምናምን አይደለም። ከዚህ በላይ ውርደት አለ። በሩንማ መድኃኒዓለም ነው የሚያኖረው የፈጠረን። አሁን እንደ ሰው ነው እንደምንኖረው። ሰልችቶናል ሰው ፊት መቆም። ሄዳችሁ እንድጠይቋቸው እንፈልጋለን። አርቲስት፣ ስልጣን፣ አትሌት ምናምን
ለጠቅላይ ሚኒስትር አብይ ማስራብም ፖለቲካ ነው። በተራቡ ሰዎች ፊት ጻዳ ልብስ ለብሶ ጎምለል ብሎ መጓዝም አበላሁ ማለትም ፖለቲካ ነው። አመቱን ሙሉ የተራቡ ሰዎችን አንድ ቀን ማብላትም ፖለቲካ ነው። ከ40 ዓመታት በኋላ ለመጀመሪያ ጊዜ ህዝብን አስርበው የፈጁት ጠቅላይ ሚኒስትር ቤተ መንግስት ውስጥ አንድ ከረጢት ዱቄትና 10 እንቁላል መስጠታቸው እንደ አገራዊ አጀንዳ እንዲነገርላቸው ይፈልጋሉ። አንዲት ሳንቲም ከኪሳቸው እንደማያወጡ ቢታወቅም ጠቅላይ ሚኒስትር ባይሆኑ እሳቸውና ልጆቻቸውም እንዲሁ እንደሚሆኑ ቢታወቅም የተራቡ ሰዎችን ከእሳቸው ምጽዋት የሚጠብቁ ምንዱባንን ሲያገኙ ደስ ይላቸዋል። ከቤተ መንግስት ዙሪያ ድሃ ማየት የለብኝም ብለው ድሃን ነቅለው ያባረሩ ጠቅላይ ሚኒስትር በቤተ መንግስት የጠሯቸውን ሰዎች ማዕድ አጋሩ ተብሎ እንዲነገርና እንዲስተጋባ ፍላጎታቸው ነው። እነዚህን እናቶች ማዕድ አጋራን ተብሎ እነዚህን ህፃናት ለአንድ ቀን አበላን ተብሎ ድቤ ይመታል። ለጋሱ ጠቅላይ ሚኒስትርና ሩህሩሃት ሚስታቸው በጋራ እጅ አጠር ሰዎችን አበሉ ተብሎ ፖለቲካ ይሰራል። እንከተለዋለን የሚሉት የመጽሐፍ ቅዱስ ቃል አንተ ግን ምጽዋት ስታደርግ ቀኝህ የሚያደርገውን ግራህ አይወቅ ቢልም እነሱ ግን መጽውተናል ብለው መናገር ብቻውን አይበቃቸውም። ተመጽውተናል ብላችሁ ተናገሩ ይሉና መጸወት ናቸው የሚሏቸውን ህፃናት ሳይቀር በሚዲያ እንዲናገሩ ያስገድዷቸዋል። በዓል አሪፍ ነው። እኔ በጣም ደስ ያለኝ እና እናትና አባቴ ራሱ እናቴ ራሱ ተቸግራ ከሰው እያለች ነበርና እኔ አብይ አህመድን በጣም ነው የማመሰግነው። ለሱ እንዳደረገልን ለጠቅላይ ሚኒስትር ለብዙ ማድረግም አለብን። እነዚህን ህፃናት ለፖለቲካ ንግድ ያዋሉት ጠቅላይ ሚኒስትሩ ህዝብን በዘላቂነት ከድህነት ስለሚያወጣ ፖሊሲ ቢጠየቁ እጃቸው ላይ ምንም አልነበራቸውም፣ ምንምም የላቸውም። የብልጽግና ሰዎች ለህፃናት ሞራልና ስነ ልቦና የሚጨነቅ አንዳች ርህራሄም የላቸውም። አንድን የዕለት ጉርስ ያለበትን ችግረኛ ህፃን ይቅርና ማንንም ቢሆን በሚዲያ አቅርቦ በላሁ ጠጣሁ እንዲል ማስደረግ የሰው ልጅን ክብር የሚጋፋ ነው ብሎ ከብልጽግና ገዢዎች ጋር መነጋገር ጉንጭ ማልፋት ነው። አሁን ዓለም አቀፍ የረድኤት ድርጅቶች እንኳን የተረጂዎች ፊት በቪዲዮ እንዳይታይ በፎቶግራፍም እንዳይታይ ሲጠነቀቁ በሚስተዋልበት ዘመን አብይ አህመድና ዝናሽ ታያቸው ወጥ የሚጨልፉላቸውን ምንዱባን ከፊት አቁመው ያሳያሉ። እኛ ፋሲካ እንቁላል ሰጥተን ያበላናቸው ናቸው ብለው በመንግስት ቴሌቪዥን እንዲቀርቡ የትምህርት ቤት ጓደኞቻቸውም ጭምር እንዲሁ ባለ መንገድ እንደሚኖሩ እንዲያዩዋቸው ይፈልጋሉ። ቂጣ በጎመን መብላት ብርቃቸው ሆኖ እንዳደጉ የሚናገሩት አብይ አህመድ ዛሬ ጠቅላይ ሚኒስትር ባይሆኑ ኖሮ የእሳቸውም ልጆች እንዲሁ እንደነበሩ የተናገሩትም ራሳቸው ናቸው። ልጆቼና ሚስቴ በሴክሽን 8 ውስጥ ለ7 ዓመት በአሜሪካ ኖረዋል ያሉት ጠቅላይ ሚኒስትሩ በአሜሪካ መንግስት ማዕድ እየተጋሩ ቤትም እየተሰጣቸው ልጆቻቸው ማደጋቸውን በአደባባይ የተናገሩት ራሳቸው ናቸው። ባለቤቴ 7 ዓመት ሴክሽን 8 ውስጥ ኖር ነበር። ለነሱ አፓርትመንት መከራየት አልችልም። ሴክሽን 8 በአሜሪካ የቤት ኪራይ ድጋፍ የሚሰጥበት የመንግስት ፕሮግራም ሲሆን በይፋ ስሙ ሃውሲንግ ቾይዝ ቮቸር ፕሮግራም ይባላል። በዚህ ቤት ውስጥ እንዲኖሩ የተፈቀደላቸው ሰዎች ከመንግስት ምግብ የማግኘትና ስናፕ ከተባለው ፕሮግራም ተጠቃሚ የመሆናቸው እድል ሰፊ ነው። ጠቅላይ ሚኒስትሩ እንዳመኑት 7 ዓመት በሴክሽን 8 ውስጥ የኖሩት ልጆቻቸውና ባለቤታቸው የአሜሪካ መንግስት ማዕድ ተጋሪ ነበሩ ማለት ነው። ይሁን እንጂ 7 ዓመት ሙሉ ያስቀመጧቸው የአሜሪካ ፕሬዝዳንቶች ይህንን ለፖለቲካ አውለውት አበላናቸው አጠጣናቸው እያሉ ፎቶ ሲነሱ አልታዩም። 364 ቀናት አስርበው አንድ ቀን ያበሉት እሳቸው ግን ሕፃናትን አበላሁ አጠጣሁ ብለው እልልታ ይደረግልኝ ይላሉ። ልክ በነገስታቱ ዘመን ግብር አበሉ ሲባል ሰምተዋልና እሳቸውም ማዕድ አጋሩ እንዲባልላቸው በጩኸት ይናገራሉ። የእሳቸውን ልጆች 7 ዓመት ሙሉ በየቀኑ ማዕድ አጋራቻቸው አሜሪካ ድህነታቸውን ለፖለቲካ ንግድ አላዋለችውም። ዓመቱን ሙሉ አስርበው አንድ ቀን አንድ ከረጢት ዱቄት የሚሰጧቸው እሳቸው ግን የፖለቲካ ሸቀጥ አድርገውት ሲከሰቱ አያመነቱም። የእርሶ ልጆች እንዲህ ቢደረጉ ይወዳሉ ወይ? ከቶ እርሶ ጠቅላይ ሚኒስትር ሆነው በቢሊዮን ዶላሮች የሚንፈላሰሱ ማንም እኔን መጠየቅ አይችልም እያሉ የሚናገሩ ባይሆኑ ኖሮ ልጆቹ በአሜሪካ መንግስት ልግስና የሚኖሩ ድሃዎች ከመሆን ይተርፉ ነበርን? ስለምን በድሃ ሕፃናት ሞራልና ተስፋ እንዲህ ይጫወታሉ ብሎ መጠየቅ ትርጉም የሚኖረው ለሰው ፍጡር ለሚጨነቁ ሰዎች ብቻ ነው። ድሃን አብዝተው የሚጠሉት ጠቅላይ ሚኒስትሩ አሁን በቤተ መንግስታቸው ዙሪያ አንድም ሰው መኖር እንዳይችል አድርገዋል። ይህንን መልእክት የምትሰሙ አንደኛ ደረጃ ሼር አድርጉ።
የዩቲዩብ ቻናላችን ላይክ አድርጉ። ሊንኩን ላልሰሙት አሰሙ። ቤት ውስጥ 5-6 ሰው ካለ ስልክህን አውጣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ እኚህን አባት ሲደበድቧቸው የሚያሳየው ቪዲዮ እጅግ በጣም የሚረብሽ እጅግ በጣም የሚያሳዝንም ትውልዳችን የት ሄደ የሚያስብል ነው። እኚህ አባት እንግዲህ በባሌ ሮቤ ከተማ ላይ እጅግ በጣም በሚያሳዝን ሁኔታ በልጆች ሲደበደቡ ሲፈተሹ ሲሰረቁ ቪዲዮ ላይ በደንብ እየታየ ነበር። እጅግ በጣም ያሳዝናል። የተከበሩ የጤና ባለሙያ እንደሆኑም ሰምቻለሁ። በጣም ነው የሚያሳዝነው። እነዚህ ይህንን ነገር የፈጸሙት ወጣቶችም እጅግ በጣም አስተማሪ የተባለ እርምጃ ሊወሰድባቸው ይገባል። በቁጥጥር ስር መዋላቸውን ሰምቻለሁ። ነገር ግን የባሌ ሮቤ ፖሊስ በቀጥታ እነዚህ ልጆች ላይ የሚወስደውን እርምጃ ለበላው ኢትዮጵያውያን ማስተማሪያ እንዲሆን ዘንድ ለሁላችንም መረጃውንም ሊሰጠን ይገባል። እፎይ ስለናንተ እስልምና ማስተማር አልነበረበትም። እናንተ ስለኛ ክርስትና ባታስተምሩ እፎይ አይመጣም ነበር፣ አይገባም ነበር። እናንተ እኛ ክርስትና ላይ አፋችሁን ባትከፍቱ ኖሮ እናንተ አፍ ላይ የሚከፍት አልነበረም። ከዛ ስትሸነፍ ካልገደል ነው መጅሊሱ ይያዝልን ይታሰርልን ሃይማኖታችን ነብያችን ተንቋሸሸ የኔን ጌታ የኔን አምላክ እኔ አምላኬ መድኃኒቴ የምለውን እያንቋሸሽ ከአንተ ነብይ የማከብርበት ምክንያት ምንድን ነው? እስቲ ንገረኝ። እኔ አመንኩበትን እያመለኩ ነው። ቁርአናችሁ የሚያዛጋ ባመናችሁበት ምናምን ይላል። በቃ ተወኝ። እኔ እከራከራለሁ ካልክ ደግሞ እኔ የቁርአን ሰው አይደለሁ፣ መከራከር አልችልም። ከኔ ጋር መከራከር የሚፈልግ ሰው እጁን ያውጣ። እንደምን ብዬ ደብዳቤ ጽፋለሁ ለእፎይ። እሱ ነው በዚህ የሰለጠነው፣ ራሱን ያሰለጠነው። ከዛ ልካችኋለሁ። እኔ ቁጭ ብዬ ከልጄ ጋር ሰማችኋለሁ። መቼም የገስት ቦታ የሚያስገባን የለም። በነከዲጃ በነማ የተጣበበ ነው። አለቀ። ናፍቆታቸው ራሱ በቃ ጓጉተው ነው የሚመጡት። እና አብዱራዛቅ የእፎይ ተማሪዎች እኮ እስላሞቹ ናቸው። ጨንቋቸዋል ማለት ነው። አንድ ነገር አስተንፍሷቸዋል ማለት ነው። ከዛ ኡስታዞቹ ተነስተው እፎይ የተባለ የተረገመ ነው ድቤ መንዙማ ታወጡለታላችሁ። እና ይሄ ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እኔ በጣም ትሁት ነኝ ካልነኩኝ እንትናንም ግን እውነት ነው የምናገር እና እፎይ 3 ብላችሁ ሰርች አድርጉ። ሁለቱን አካውንቱን አዘገብተውበታል። ፎሎ አድርጉ ምናምን የተባለው ያው እዚህ ጋር የሹምናት የለጠፈችው እሱ ባይከራከሩ ጥሩ ነበር። እንከራከር ካሉ ደግሞ የቲቪ ዲቤት እናዘጋጅላቸው፣ የቴሌቪዥን ዲቤት እናዘጋጅላቸው። እኔ ላዘጋጅላቸው። ዘመድ ሚዲያ አለኝ። እና አቡበከር ይምጡ፣ እነ ኡስታዝ አህመዲን ጀበል ይምጡ፣ እፎይ እና ነቀላጴድ እና ክርስቲያን ይሁኑ። ከዛ የቴሌቪዥን ፕሮግራም እናዘጋጅላቸው። ግብጽ ላይ ሲደረግ አይቻለሁ፣ ሌላ ቦታም ሲደረግ አይቻለሁ። ይሄ ጫታም ሰካራሙ ከሆነ ይሳደባል መጥቶ እናት እንደዚህ ላርግላት ምናምን ሲል ለቴሌቪዥን አይመችም። ግን በአንድ በኩል እፎይ በአንድ በኩል ይሁንና የቴሌቪዥን ዲቤት እናዘጋጅላቸው፣ ይቀጥሉ። እስልምናው የሚያዝ ከሆነ ማለት ነው። መሳደብ አይቻልም። እፎይ የሚሳደብ ከሆነ ውጣ ተዚህ ይባላል፣ ይወጣል። በዚህ በኩል ካላችሁ እኔ ልተባበራችሁ ዝግጁ ነኝ። ያለበለዚያ ክርስትናን እየሰደብ እስልምና እንዲከበርልህ አትፈልግ። ስትበሽቁ የምትሄዱት የምታርዱት ምስኪኖችን ነው። እሱም የጊዜው ድረስ ነው፣ እስከ ጊዜው ድረስ ነው። በዚያ ይዘልቅ፣ በዚያ ይቀጥል። ኃይለ ሥላሴ ወርዶ መንግስቱ ኃይለማርያም ይመጣል ብሎ የጠበቀ የለም። መጣ። መንግስቱ ኃይለማርያም ወስዶ ጫካ የነበረ መለስ ዜናዊ የሚባል ይመጣል ያለ የለም። መጣ። መለስ ዜናዊ ወርዶ የቦይ ውሃ ሰራተኛ አንድ ፓስተር ከደቡብ መጥቶ ኃይለማርያም የሚባል ይነግሳል ብሎ የጠበቀ የለም። መጥቷል፣ ሄዷል። ከዛ ይሄ ጩጬ አጭቤ ከበሻሻ ተነስቶ መጥቶ እዚህ ሀገር ያተራምሳል ብሎ የገመተ የለም። መጥቷል፣ ሄዷል፣ ይሄዳል። ነገር ሀገርና ህዝብ ነው የሚቀጥለው። ነገ የሚመጣው እግዚአብሔር ሁሉንም የሚያስታርቅ እንዲያደርግልን ብትመኙ ጥሩ ነው። ኢየሱስ ክርስቶስ ምድር ላይ ሳይመጣ የሞቱትስ በአጽያታቸው ነው የሞቱት። እሱ መጥቶ አጽያትን የሚያጥብ ከሆነ ከሱ በፊት የሞቱት ያለፉት ህዝብ በአጽያት ነው የሞቱት።
ኦኬ መልካም። የእኛን አረዳድ በደንብ ሜይ ቢ በዚህ ጉዳይ ላይ ምላሽ ሰምተሽ ታውቂያለሽ? ክርስቶስ ለምን እንደሞተ ምናምን ነገር የሰማሁት ቢኖር አጽያትን ሊያስወግድ አጽያታችንን ሊያጥብልን ነው የሚባለው። ይሄን ነው የሰማሁት። ያ በዚህ ላይ ጥሩ አስተምሯለን። እኛ ምን አለ መሰለሽ እግዚአብሔር ማሪ ይቅር ባይ እንደመሆኑ መጠን ፈራጅ ዳኛ ነው ብለን እናምናለን። ሁለቱንም ነው ብለን ነው የምናምነው እኛ። አይ ቲንክ አንቺ ነው የሚደርበው። ኦኬ እሰማሻለሁ። ያ ሁለቱንም ፈራጅም ነው ቀጪም ነው ይቅር ባይም ነው ብለን ነው የምናምነው። አንዱን ያልጣሰ ማለት ነው። ስለዚህ ገና ዘፍጥረት ምዕራፍ 2 ላይ ሲጀምረኛ ምን አለ መሰለሽ እግዚአብሔር አስቀድሞ ዘፍጥረት 1 ላይ ከቁጥር 27 እስከ 28 እግዚአብሔር አዳምና ሔዋንን ፈጠረና ዝም ብሎ ፍጡር እንደ እንስሳ አይደለም የፈጠረን ብለን እናምናለን። ክፍሉም እንደሚናገረው ገዢ አደረጋቸው። በእንስሳት ላይ በፍጡራን ላይ ገዢ አደረጋቸው። ገዢ ማለት በቃ ልክ እግዚአብሔር የባህሪ ገዢ ነው ፈጣሪ። እኛንም በተመሳሳይ እሱ ገዢ እንደሆነው እኛን ገዢ አድርጎ ነው የፈጠረን። እሱ በባህሪው ነው የሚገዛው፣ ለእኛ ግን በጸጋ እንድንገዛ ሰጠን። ታዲያ ሁሉንም እንድንገዛ ከሰጠን እኛ ደግሞ ለእሱ መገዛት አለብን አይደለ? ሁሉም ገዢ ከሆነ በምንድን ነው እሱ እኛ ደግሞ የእሱ የበታች መሆናችን የሚታወቀው? አይታወቅም። ስለዚህ አንድ ህግ ሰጠ። በገነት ውስጥ ሁሉም ብሉ፣ ሁሉም ግዙ፣ አንዲት ዛፍ ግን እችን እንዳበሉ፣ እቺ በእኔና በእናንተ መካከል ድንበር ነች። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ አለ። እቺን ከበላችሁ ትሞታላችሁ፣ እቺን ካልነካችሁ በሰላም ትኖራላችሁ ነው። እቺ የፍቅር ድልድይ እንላታለን፣ ወይም ደግሞ የፍቅር ህግ እንላታለን። በእኛና በእግዚአብሔር መካከል ያለን ሁሉንም ገዢ ሆነን እኛ ግን ለእግዚአብሔር ተገዢ መሆናችን የሚታወቀው አዳም የሚታወቀው ያችን ህግ በመጠበቅ ነው። አንዲት ህግ ብቻ ነች መጠበቅ ያለበት። ነገር ግን ዘፍጥረት ምዕራፍ 3 ላይ ሴጣን በተንኮሉ በእባብ ልብ አድሮ ወደ ሔዋን ሄደ። በእውኑ እግዚአብሔር በገነት ካለው ዛፍ እንዳበሉ ከልክሏችኋልን አላት። እንበላለን ተገነት ካሉ ዛፎች፣ ነገር ግን ያንን ዛፍ እንዳንቀርብም እንዳንነካውም እንዳንበላውም ከለከለን። እሱን ከበላችሁ ትሞታላችሁ አለ እግዚአብሔር አለችው። እግዚአብሔር ዋሽቶ ነው፣ ብትበሉ እንደሱ እንደምትሆኑ አውቆ ነው፣ ቀንቶባችሁ ነው አይነት ሀሳብ ነገራት። ሔዋን ከዛ ዛፉን ስታይ ጓጓች፣ የሴጣንን ድምፅ ሰማችን ነው። ስለዚህ ወስዳ በላች፣ ባሏንም አበላችሁ። በዚህ ምክንያት ምን መጣባት? ሎንግ ስቶሪ ሾርት ፍርድ መጣብን። በሉ። የማንን ቃል ጣሱ? አሁን የእግዚአብሔርን ቃል ጣሱ፣ የሴጣንን ቃል ሰሙ። የግዴታ እግዚአብሔር እነሱ እንዲሞቱ ማድረግ አለበት። ለምን? ከበላችሁ ትሞታላችሁ ስላላቸው። ካልሞቱ እንደ እግዚአብሔር ሆነው ዘላለማዊ ሆነው የሚቀጥሉ ከሆነ ሴጣን እውነቱን የተናገረው ያስብላል። እግዚአብሔር ማይቀጣቸው እንዲሞቱ ማድረግ ከሆነ ሰው ሊማይሞት ከሆነ ዘላለም ሆኖ የሚቀጥል ከሆነ ሴጣን አልዋሸም፣ ትክክል ነው። እግዚአብሔር ግን ዋሽቷል። ትሞታላችሁ ብሎ ተበላችሁ ትሞታላችሁ ብሎ ማይሞት ሆነዋል የሚል ስለሚያመጣ እግዚአብሔር እውነተኛ ፈራጅ ስለሆነ ቃሉ ትክክል ስለሆነ ፍርድ መጣባቸው። እነሱ ሊሞቱ በመሆናቸው ምን ሆነ? ሴጣን ውሸተኛ ሆነ ማለት ነው። ተበላችሁ እንደ እግዚአብሔር ዘላለማዊ ትሆናላችሁ፣ አምላክ ትሆናላችሁ ያለው የሴጣን ንግግር ውሸት ሆነ። ስለዚህ እግዚአብሔር ሞትን በአዳም ላይ ያመጣ። አዳም ደግሞ የሚወልደው እንደሱ ድሃዎች የተራቆቱ ሞትን ሼር የሚያደርጉ ሆኑ ማለት ነው። ነገር ግን እኛ ምን እናምናለን? ሃኒ እግዚአብሔር ፈራጅ ነው፣ ፍርዱን አሳይቷል። ቃሉ ትክክል ነው፣ ማይታበይ ነው። እንዲህ የሚሞቱ አስረግጦ አሳይቷል፣ ፈርዶ አሳይቷል። ሴጣን ውሸተኛ መሆኑን አሳይቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ ሐሰተኛ የሐሰት አባት ሐሰት ሲናገር ከራሱ ይናገራል ይላል። እግዚአብሔር እውነተኛ ነው፣ ቅዱስ ነው። ስለዚህ ፍርዱን አሳየን። ግን እግዚአብሔር ደግሞ እኛ ምን እናምናለን? ሃኒ ዳኛ ብቻ ነው ብለን አናምንም። ይቅር ባይም ነው፣ ፈራጅ ብቻ ነው ብለን አናምንም። መሐሪም ነው ብለን እናምናለን።
ከፈረደባቸው ሞት ካመጣባቸው በኋላ እነሱ እግዚአብሔርን መሆን ነው የፈለጉት፣ ወደሱ መሄድ ነው የፈለጉት፣ አልቻሉም። እርሱ ግን በስጋ ወደ እነሱ መምጣት ይችላል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት